ሰአሊተ ምሕረት ደብረ መድኃኒት ሰአሊተ ምሕረት ደብረ ምጥማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን መምህራን ወንጌል፣ እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በለው እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? በቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምናልባት ሰሞኑን ዝናብ እያስቸገረ ስለሆነ እንዳንደነቃቀፍ ፈጠን ብዬ ለመተንበይ አስቸጋሪ ነው እንደምታውቁት። ስለዚህ ዝም ብለው እየተጋገዙ ዝናብ አስመቱን የሚል ሐሜት እንዳይመጣብን በሰንበት ትምህርት ቤቱም በእኛም ማለት ነው እየተፈራረቁ አስተምረው ምናምን እንደዚህ የሚል እስኪ እንግዲህ እዚህ ከመጣሁ በኋላ ነው ያስታወስኩት። ባነሩን ሳይ የመጣችሁበት የሰንበት ትምህርት ቤቱ እንደመፈክር ነው ወይስ ምንድን ነው የሚባለው? እንደዛ የሚጠቀምበት ዳግመኛ የተወለዱ ምንድን ነበር ወዴት አሉ የሚል ጥያቄ ነው። እና ለእሱ የቀረበ ርዕስን መርጥና ለትንሽ ጊዜ እንማማራለን። ዘጠኙስ ወዴት አሉ ብለን ደግሞ እኛ እንማማራለን። እስኪ አብራችሁ ይበሉ። ዘጠኙስ በሉ። ወዴት አሉ? የሉቃስ ወንጌል ምዕራፍ 17 ቁጥር 17 ላይ የሚገኝ ቃል ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 17 ዘጠኙስ ወዴት አሉ? ይሄ ታሪክ የሚገኘው ከቁጥር 11 ጀምሮ ነው እስከ ቁጥር 19 ድረስ ስለ 10 ሰዎች ይናገራል። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ በገሊላ እና በሰማርያ መካከል አለፈ ይላል። ገሊላ የአይሁድ ብዙዎች አይሁድ የሚኖሩባት ናት። ሰማርያ ደግሞ እሳት የማይጫጭ በገጠሩ እንግዲህ አሁን ክብሪቱ ምኑም ስላለ እሳት መጫጫር የሚባል የለም። እሳት መዋዋስ እሳት አንዱ ውሃ ይቅርና እዚህ የተጻፈውን ዮሐንስ ምዕራፍ 4 ላይ ከአንድ ጉድጓድ እንኳን አንድ ውሃ ለመጠጣት የተከለከሉ ሰዎች ናቸው። በጋብቻ በባህል የተለያዩ ሰዎች ናቸው። የሚገርማችሁ አንድ ገሊላዊ ወይም ደግሞ አንድ አይሁዳዊ ሰው ጠዋት ሲነሳ ይለዋል ተብሎ ከሚነገረው ታሪክ ውስጥ ጌታ ሆይ ለምጻም በመንገዴ እንዳያገኘኝ እርዳኝ አንደኛው ነው። ሁለተኛ ሳምራዊ ሰው በፊቴ እንዳላይ ጠብቀኝ። ዘርንማ እነዚያ አይሁድ ኖረዋታል እኮ። ዘረኝነት እኛ ያው ከዛ ተርፎ የፈሰሰ ነው ይመስለኝ። ሳምራዊ የሚባል ሰው እንዳላይ ብለው በሌላ መልኩ ደግሞ ከቀራጭ፣ እነዚህ ሁሉ የሚጠሏቸው ነገሮች ናቸው እና በጣም የከረረ ጥላቻ ነው ያላቸው ገሊላና ሳምራውያን። ሳምራውያንን ለምን ይጠሏቸዋል ያላችሁ እንደሆነ እናንተ ከሌላ ሕዝብ ጋር ተዳቅላችኋል፣ ንጹሕ አይሁዳዊ አይደላችሁም ብለው ነው አንደኛው ምክንያት። ለዚያ ነው ዮሐንስ ወንጌል ምዕራፍ 4 ላይ ያች ብርፍሴንያ የምትባለዋ ሴት ኢየሱስ ክርስቶስ ውሃ ጠጪኝ ሲላት እሷን ፍለጋ መጥቶ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ እንዴት ነው እኔ ያለ አንተ ውሃ የምሰጥህ? እኛና እናንተ እኮ አንገናኝም በጉድጓድ ብላ ውሃውንም ዘረኛ እንዳደረጉት ጉድጓዱንም ዘረኛ እንዳደረጉት የነገረችው። በዚህ መካከል አለፈ። ሲያልፍ ማለት በሰማርያና በአይሁድ መንደርና በሰማርያ አሕዛብ ተቀላቅለዋል፣ ንጹሕ አይሁዳዊ ደም የላቸውም ተብለው በሚታሰቡት ሰዎች መካከል ክርስቶስ አለፈ። የልዩነት ግድግዳ ሊያፈርስ የመጣ አምላክ ነው። የዘርን፣ የጎሳን፣ የቀለምን፣ የባህልን ልዩነት መሰረት አድርገው የተኳረፉ ሰዎችን አንድ ሊያደርግ የመጣ አምላክ ነውና ልዩነት ባላቸው ሕዝቦች መካከል ሲያልፍ 10 ሰዎችን አገኘ። ስንት ሰዎች? 10 ሰዎችን አገኘ።
ያን ጊዜ እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ኢየሱስ ሆይ አቤቱ ምን በለን ማረን አሉ። ከአስሩ መካከል አንዱ ሳምራዊ ነው። 9ኙ አይሁድ ናቸው። እንዳልኳችሁ አይሁድና ሳምራውያን በምንም ተአምር አንድ ላይ ይበላሉ ተብሎ አይታሰብም። አንድ ገበያ የላቸው፣ ለየብቻ ነው የሚገበያዩት። ሳምራውያን ገበያ አይሁድ ጋር ደግሞ እነሱ አይሄዱ። አይታችሁ እንዲሁም በጣም ስለሚደንቀኝ ታሪኩን ልንገራችሁላችሁ። ዮሐንስ 4 ላይ ጌታችን ኢየሱስ ክርስቶስ ወደ ሰማርያ ይሄድ ዘንድ ግድ ሆነበት ወይም ደግሞ ግድ አለው ይላል። ወደ ሰማርያ ይሄድ ዘንድ ግድ አለው አንድ መጽሐፍ ከዚህ ዮሐንስ 4 ላይ እና ምንድነው ግድ ሆነበት ማለት? ምንድነው ግዴታው? ግድ ሆነበት የሚለው ለምንድነው? ወደ ሰማርያ ለመሄድ ኢየሱስ ክርስቶስ ለምንድነው ግድ የሆነበት? ይኸውላችሁ ከመሃል ተነስቶ ወደ ገሊላ ለመሄድ በመሃል የሳምር ከተማ አለች ወይም ደግሞ የሳምራውያን መኖሪያ አለ እና ምን ልበላችሁ በምሳሌ ሲነገር ይሄ ሰፈር ምንድነው የሚባለው? ሰፈሩ ጉርድ ሾላ። ከጉርድ ሾላ ቀጥሎ ወደዚያ ያለው ምንድነው ሰፈሩ? አቤት እሺ 4 ኪሎ ለመሄድ ይኸውላችሁ እናንተ አሁን በዚህ እስከ ኮተቤ ያለውን ብትጠሉት ከዚያ ደግሞ መገናኛን ከዚያ ካሳንቺስ እንደ ሳምራውያን መንደር ብትቆጥሩት ይሄን ሁሉ እንዳለ የሳምራውያን ከተማ አድርጋችሁ ብታል በዚህ አልፎ 4 ኪሎ ለመሄድ በታች በቦሌ እንደመሄድ ቁጠሩት። በዚህ ቀጥታ እንዲህ መሄድ እየተቻለ በታች ተጠማዞ እንደዚህ ጉልበትን ጊዜን ጨርሶ ነው ወደ ገሊላ የሚደርሱት። በመሃል የሳምራውያን መኖሪያ ስለሆነ የነሱ መንደር ስለሆነ ምን ማለት ነው ይሄ? በጣም የሚደንቀው አይሁድ እንደዚህ ሲያደርጉ ነው የኖሩት። የዮርዳኖስን ወንዝ ተከትለው ተመልከቱ። ሳምራውያን መንደራቸው ውስጥ ላለመግባት ከሆነ ቦታ ተነስተው ወደ ገሊላው ክፍል ለመሄድ ተመልከቱ፣ እንደዚህ ነው የሚሄዱት። የዮርዳኖስ ወንዝ ይሄ ዳርዳሩ ተከትለው እንዲህ ተጠማዝተው ነበር የሚሄዱት። አሁን እኛ ለምሳሌ እንደተጠቀምነው ማለት ነው። ክርስቶስ ግን በእነሱ ልማድ ሊሄድ ስላልፈለገ ወደ ሳምራውያን ይሄድ ዘንድ ወደ ሳምራውያን ከተማ ይገባ ዘንድ ግድ አለው። ሄደ እና ውሃ ስትቀዳ አገኛት ማለት ነው። ባህላቸውን አፍርሶ መንገዳቸውን ጥሶ እነሱ የመጡበትን የጥላቻ መንገድ አፍርሶ የዘር ልዩነት ጥሶ ቤተክርስቲያንን አሳየን። ቤተክርስቲያን ማለት እንዲህ ናት ለማለት ወንጌላዊነት ማለት እንዲህ ነው። የሆነ የነበረ ጥላቻ መንገድ ይዞ የሚጓዝ አይደለም። አዲስ መንገድ ይፈልጋል። የሆነ የጥላቻ ታሪክ ይዞ የሚነታረክ አይደለም። አዲስ የፍቅር መስመር ይፈልጋል። ይህንን ሊያሳየን እሱ ማንም ለ200 ምናምን ዓመት ያህል ያልተለመደውን ነገር አሳየ። በዚያ በኩል ሄደና ያችን እንግዲህ ሴት አገኛት። የእሷ ወገን ነው ይሄ አንዱ ከ10 ለምጻሞች አንዱ የዚች የሳምራዊት ወገን ወይም ደግሞ የብርፍሴናያ ወገን ነው። ሳምራዊ ነው፣ የተጠላ ነው በአይሁድ ማህበረሰብ። አሁን ግን 10ም አብረው ክርስቶስ ሆይ ማረን እያሉ ጮሁ። ችግር እንዳደረጋቸው፣ በሽታ እንዳደረጋቸው፣ ለምጽ እንዳደረጋቸው፣ ነውር እንዳደረጋቸው። በነገራችን ላይ ሰው የትም ሲጣላ ይኖርና የሆነ ጉዳት ሲደርስበት አካባቢውና የአካባቢው ሰው ትዝ የሚለው በወንጀል ሲፈለግ ወይ ደግሞ የሆነ ጠላት ሲነሳበት እኔ የዚህ አካባቢ ሰው ሆኜ ይገርማችኋል ጠላት በዛብኝ የዚህ ሰው በመሆኔ የሚል ያው ብዙ ነው። ለማንኛውም አሁን እነዚህ ሰዎች የጋራ ችግር ተፈጥሮባቸው የጋራ ጠላት ለማጥፋት ሲሉ የጋራ ድምፅ ፈጥረዋል። ሲድኑ እኮ በኋላ ጊዜ ካለን እናየዋለን። ይረሳሳሉ፣ ይለያያሉ። ግን አሁን የችግር ጊዜ
አንድ እንሁን አይነት ነገር፣ ችግር ሲመጣ እስኪ እንተሳሰብ አይነት ነገር ደግሞ ፈጥረው 10ሩ ለምጻሞች ክርስቶስ ሆይ ማረን 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 እያሉ በሽታ እንዲለቃቸው እየጮሁ ነበር። ክርስቶስም ጩኸታቸውን ሰማ፣ እንዲህም አላቸው፣ አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። አይቶ ጩኸታቸውን ሰምቶ ለምጻቸውን አይቶ ራሳችሁን ለካህን አሳዩ አላቸው። ራሳችሁ እስኪ አብራችሁ በሉ፣ ራሳችሁን በሉ ለካህን አሳዩ። ራሱ ካህን አይደለም? ሊቀ ካህናት አይደለም እንዴ? ግን እስኪ ጠይቃችሁ፣ ራሱ ሊቀ ካህናት አይደለም? አቤት! የማይሾሙት ካህን ኢየሱስ ክርስቶስ ነው። ሌሎቹ ሰው የሾማቸው ናቸው፣ ወይም ራሱ እግዚአብሔር የመረጣቸው ናቸው። ታዲያ ምንድነው ራሳችሁን ለካህን አሳዩ የሚለው? አያችሁ፣ ሌላ ብዙ ምስጢራት አሉት። አንዱን ነገር ልንገራችሁ። ለሐዲስ ኪዳኗ ቤተክርስቲያን ክህነት አያስፈልግም የሚሉ ሰዎች እንዳይኖሩ ነው። ወይም ደግሞ እኔም ካህን ነኝ የሚሉ ሰዎች እንዳይኖሩ ነው። ማንም ሰው ከመሬት እየተነሳ ካህን መሆን አይችልም። ወይም ደግሞ ክህነት አያስፈልግም ማለትም አይችልም። ያስፈልጋል። ስለዚህ ራሳችሁን ለካህን አሳዩ አላቸው። ራሱ እኮ ካህን ነው፣ ያውም ደግሞ የባህርይ የሆነ ስልጣነ ክህነት ያለው። ሌሎቹ ክህነታቸው ሊሻር ይችላል። አዎ የተሻረ ነው። የብሉይ ኪዳን ሊቃነ ካህናት ስልጣናቸው ተሽሯል፣ በሐዲስ ተተክቷል። የሐዲስ ኪዳን ካህናትም ቢሆኑ በአግባብ በልክ ከተያዘ ነው ክህነቱ የሚቀጥለው። ካልሆነ ይሻራል፣ ጸጋ ነው፣ ይነጠቃል፣ ይወሰዳል። ስለዚህ የማይሻር ስልጣን ያለው ስልጣኑ በትከሻው የባህሪው የሆነ ማለት ነው። እሱ ፈጣሪ ወደ ፍጡር ካህናት በለምጽ የተመቱ ሰዎችን ላከ። አንዱን ትርጓሜ ነው የነገርኳችሁ። ካህናት ስልጣናቸው ይከበራል። ሁሉም ሰው ካህን አይደለም። ስለዚህ ወደ ሰፈር ሽማግሌዎች አላካቸውም። ወደ ካህናት ሂዱ አላቸው። እነሆም ሲሄዱ ነጹ። ሳይደርሱ ማለት ነው። ሲሄዱ ምን አሉ? ከለምጻቸው ተፈወሱ። ገና መንገድ ላይ ያሉ የሚያድን እምነት ነው ማለት ለዚህ ነው። እምነት ያድናል። ሰው ድናለሁ ብሎ የሆነ ነገር ሲጀምር ሳይደርስ ሊድን ይችላል። አንዳንዱ ከደረሰ በኋላ የሚድንም አለ። ለማንኛውም ግን እነዚህ 10 ታሪከኞች ከመድረሳቸው በፊት በመንገድ ላይ ያሉ ከለምጽ ተፈወሱ። ይህን ጊዜ ሁሉም የተለያቸውን ሰው ፍለጋ ድነናል እኮ እያሉ ነጽተናል እኮ እያሉ በመንደር ለማውራት ያዳናቸውን ጌታ እናመሰግናለን ሳይሉ በመንደር ቀልጠው ቀሩ። እናመሰግናለን ሳይሉ ያዳናቸው ማን እንደሆነ በልክና በአግባብ ሳያውቁ ላዳናቸው ጌታ ምስጋና ሳይሰጡ ሳያቀርቡ በመንደር የተዋቸው የተጸየፋቸው ማህበረሰብ ላይ በለምጻቸው ምክንያት ያገለላቸውን ሕዝብ ፈልገው እዚያው ሄደው ቀሩ። ለምጻሞች ናችሁ ብሎ ያልተጸየፋቸውን ጌታ ያዳናቸውን ጌታ ግን ረሱት። 9 ያ ሳምራዊ ግን የዚያች ብርፍሴንያ ወገን ማለት ያች ውሃ በቀትር ልትቀዳ የመጣችዋ ሴት ክርስቶስ ብቻዋን የሰበካት ሴት እሷ የእሷ ወገን የሆነው ሳምራዊ የተናቀው እኔ የተለየው ነኝ ኃጢአተኛ ነኝ ብሎ የሚያስበው እሱ ግን መጣና እንዲህ አለ። እንደተፈወሰም ከ10 አንዱ ማለት ነው ሳምራዊ እንደተፈወሰ ባየ ጊዜ በታላቅ ድምፅ እየጮኸ እግዚአብሔርን እያከበረ ተመለሰ። እስኪ አብራችሁ ይበሉ፣ እግዚአብሔርን በሉ። እያከበረ ተመለሰ። ከዳኑ በኋላ ከስኬቱ በኋላ የጎደለን ከሞላልን በኋላ የጠየቅነው ከተመለሰልን በኋላ ሰዎች የምስጋና አንደበት ያጥረናል። እውነት ለመናገር እንባችንን ቤተ ክርስቲያን፣ ደስታችንን ዓለም ነው የሚካፈሉት። ሲቸግረን ስንያዝ እግዚአብሔር ቤት ስንለቀቅ ዓለም ላይ ነው ብዙ እድሜያችን ብዙ ጊዜያችን የሚባክኑ። የሆነች ኮሽ የምትል የጤና ጉዳይ ስትመጣ የሆነ ችግር ካልተፈጠረ
እግዚአብሔር ያስፈልገኛል ብሎ ወደ እግዚአብሔር ለጸሎት መቆም አለብኝ ብሎ የሚያስበው ስንቱ እንደሆነ እንጃ። ግን ብዙ ጊዜ እንዲህ ነን። ይሄ ሰው ግን ለእኛ ትልቅ ትምህርት ሰጠን። እንደ ጠፉት ልጥፋ ሳይል በሽታ እንዲያደረገውን ጤና አይለየውም ብሎ ሳያስብ ደግሞ ተመልከቱ። ከጠፉት ጋር ልጥፋ ሳይል በቁጥር 1 ነው፣ ሌሎቹ 9 ናቸው። እነሱ እንደተደሰቱ መደሰት ይችላል። እሱም ወገን አለው፣ እሱም ዘመድ አለው። እንኳን ደስ አለ፣ እንኳን ተፈወስክ፣ እንኳን ዳንክ የሚል አጨብጫቢ አያጣም። ዘመድ ከዳነ በኋላ ከተፈወሰ በኋላ አይዞህ አያጣም። ግን ላስቀድም ብሎ የሚያስቀድመውን ጌታ አስቀደመ። ለእግዚአብሔር የሚገባውን ምስጋና በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። የመመለስ ዘመን እግዚአብሔር ያምጣልን። በተለይ የጠፉት እናንተ እንኳን መጣችሁ። ዛሬ ብቻ አይመስለኝም የመጣችሁት በጉትጉታ እርግጠኛ ነኝ። በሰንበት አላችሁ፣ በዓላት አላችሁ። ሌላም ከእናንተ በሚፈለግ ጊዜ እንደ ክርስቲያን ሁሌም ከዚህ ቤተ መቅደስ ትጠፋላችሁ ብዬ አልገምትም። አሁን ለሚጠፉት ነው። ምናልባት በፍለጋ አልፎ አልፎ ለምንገኝ እዚህ ውስጥ እንደዚህ አይነት ሰው ካለም ለእሱ ትምህርት ሊሆን ይችላል እና እያከበረ ተመለሰ። ያ ሳምራዊ ሰው እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ አለው። ኢየሱስ ክርስቶስ 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነሳና ሂድ፣ እምነትህ አድኖሃል። ከሁለት በሽታ ነጻ ማለት ነው። ያ የመጀመሪያው ለምጽ በስጋ የመጣ በሽታ ነበረ። እምነትህ አድኖሃል ሲለው ደግሞ አሁን ሌላ በሽታ ነው። የነፍስ ደዌ፣ የነፍስ በሽታ፣ የነፍስ ለምጽ ከዚህ ሳምራዊ ሰው እንደነጻ እንደተወገደ እናያለን ማለት ነው። እነዚያ ግን በስጋ ተፈወሱ፣ በነፍስ ታማሚዎች ሆኑ። እንደ መጻጉዕ ማለት ነው። ባለፈው ከደብረ ዘይት በፊት ያከበርነውን ሳምንት ታስታውሳላችሁ አይደለ? አልጋ ተሸክሞ የሚያስኬድ ጤና ነው ያገኘ ከ38 ዓመት በኋላ። ግን ያዳነው ማን እንደሆነ አያውቅም ነበር። አያሳዝንም? እነዚህ ለምጻሞች ለመጮ ያህል ፈውስ ፍለጋ ብቻ ክርስቶስ ሆይ ማረን አሉ። ከዳኑ በኋላ የሉ። ቅባ ቅዱሱን የሚፈልጉት ሰዎች፣ ጠበሉን የሚፈልጉ ሰዎች፣ ገዳማትን የሚፈልጉ ሰዎች እንዲያው ስለ ገዳም ያውቁ ይሆን? ስለ ቅባ ቅዱስ እየተማሩ ይሆን? ስለ ጠበል እየገባቸው ይሆን? ስለ እምነት እየገባቸው ይሆን? ከዳኑ በኋላስ በምስክርነት በሃይማኖት ጸንተው ይኖሩ ይሆን? እንዲህ አይነት ነገሮችን ስናይ በትክክል ጠበል ምን እንደሆነ ገብቷቸው የተፈወሱ ሰዎች፣ መንፈሳዊ ጉዞ ገብቷቸው ገዳማትን አብያተ ክርስቲያናትን የሚሳለሙ ሰዎች በእምነታቸው እንደሚጸኑ እናምናለን። ነገር ግን ሰው ሲሄድ አይተው የሚሄዱ ሰዎች፣ ሰው ሲዘምር አይተው እልል የሚሉ ሰዎች፣ ሰው እንደሆነ የሚሆኑ ሰዎች የሆነ ጊዜ ላይ መጥፋታቸው አይቀርም። ይሄው ሌላው የ9 ሰዎች ምሳሌ የሚሆነው መጻጉዕ ነው። ተፈውሷል። አልጋውን ተሸክሞ ለመሄድ በቅቷል። በጣም የሚገርመው ዮሐንስ ምዕራፍ 5 ቁጥር 14 ላይ ያዳነውን አላወቀም ተብሎ ተጽፏል። ያዳነውን ምን አላለም? እነዚህ ለምጻሞችም እንደዚያ ናቸው። የሆነ ጊዜ ላይ ተአምር ሲያደርግ ስለሰሙ ማረን እያሉ ጮኸዋል። ለጊዜው ስጋቸው እንዲፈወስ እንጂ ነፍሳቸው እንድትፈወስ ግን አልፈለጉም። ለማንኛውም 9ኙስ ወዴት አሉ ብሎ የጠየቀው ክርስቶስ በስጋ ከዳኑ በኋላ የነፍስ ፈውስ ስላላገኙ ነው። በስጋ ጠበሉ ያድነናል። የስጋ ደዌ ሲመጣ ሲይዘን መስቀሉ ያድነናል። ክርስቲያኖች በነፍስ የሚያድነን ደግሞ ንስሐ፣ ስጋው ደሙ ለነፍስ ብቻ አይደለም። ይህን እናምናለን። ለስጋም ለነፍስም ነው። ነገር ግን እንዲሁ ዝም ብሎ እስኪ እሁድ ምናልባት አንዳንድ ቦታዎች ስትሄዱ ጠበል ከቅዳሴ በኋላ ክፍት ስለሚሆን ተረጋግቶ ወንጌል የሚማር የለም። ሁሉም ወደ ጠበል ቤቱ ነው ሰልፍ። አንዳንድ አብያተ ክርስቲያናት እንደዛ ናቸው። ምክንያቱም እዚህ የወንጌሉ ትምህርት ያው ሁሌም አለ ነው እና የስጋ ቁስል ለማድረግ የስጋ ደዌ ለማራቅ ሰው መልካም እኮ ነው። ግን ደግሞ ያ የምንጠመቅበት ጠበል የማይፈውሰው የነፍስ ቁስል አለ፣ የነፍስ ደዌ አለ። እንደ እምነት የማንቀባው ነፍሳችን ደግሞ
የምትፈልገው ሌላ ፈውስ አለ። ያ ፈውስ በትምህርት ይመጣል። ያ ፈውስ በስጋና በደሙ ይመጣል። ያ ፈውስ በንስሐ ብቻ ነው። እንደዚህ አይነት ፈውስ የሚያስፈልጋት ነፍስ አለች። ለዚህ ዘጠኙስ ወዴት አሉ የተባለው የበዓል ጊዜ እየመጡ በትምህርት ጊዜ ግን የሌሉ በዚህ በእኛ ዘመን የሆነ ንግስ ላይ ግር ብለው የሚመጡ በመደበኛው ክርስቲያናዊ ሰንበት ላይ ግን ቱታ ለብሰው መንገድ ለመንገድ ኳስ የሚገፉ ሰዎች እኔ በጣም ነው የሚያሳዝነው። በተለይ በቅዳሴ ሰዓት ስፖርት መስራት ኃጢአት ሊሆን አይችልም አይደለም። ኳስ መጫወት ኃጢአት ነው ብላ ቤተክርስቲያን አታስተምርም። ሰዓት ካልሆነ ግን እዚህ ቅዳሴ እየተቀደሰ ቤተክርስቲያን የእረፍት ጊዜ ነው፣ ምዕመናን ወንጌል የሚማሩበት ቅዳሴ የሚያደምጡበት ኪዳን የሚያደርሱበት ጊዜ ነው ብላ ባከበረችው ቀን ላይ አስፋልት ዘግቶ ኳስ መጫወት ግን በዚያ ሰዓት ማለት ነው። ሰዓቱን ነው ልብ በሉ። በዚያ ሰዓት ማተብ ያሰረ ሰው ሁሉ ቅዳሴውን ትቶ እዚያ የሚያረግ ከሆነ ግን እንደው ሌላውን ተውት፣ እንደው ቢያዝ ሌላውን ተውትና አዛን ከሚያደርሱ ይሄ አርብ ማለት ነው እሱ ነው አይደል የሚባል ስሙን እንዳልሳሳት ከነሱ ቢያንስ እንደው ማነስ አለበት። ነጋዴ እንኳን በጠባብ ሱቁ መካከል እግሮቹን አጣጥፎ ሲሰግድ እናየዋለን በዚያ ሰዓት። የኛ ክርስቲያኑ ግን ያያችሁ እንደሆነ ግን በቃ እናሳዝናለን በዚህ ጉዳይ። ተውት የሰማዩን ነገር ከምድራውያን ወገኖች እንኳን አንሰናል። ሰንበት ማለት ስለኛ የተቀደሰች ናት። ስለምንም ሌላ ትርፍ ነገር አይደለም። ወንጌልን ስለመማር፣ በቅዳሴ ስለመገኘት፣ ኪዳን ስለማድረስ እንዲህ ነው። ትርፉን ነገር ደግሞ በኋላ ያደርጉታል ወይ ከዚያ ቀድሞ ማድረግ ይቻላል፣ ችግር የለውም። ይሄ ማለት እንግዲህ ዘጠኙን ለምጻሞች መሆን ነው። በሌላ አነጋገር የበዓላት ጊዜ ግር ብሎ የሚመጣው ጥምቀት ወይም ሌላ ንግስ ሲሆን እንዲሁ ዝም ብሎ የሆነ ጥግ ላይ ቆሞ ሻማ አብርቶ የሚሄደው ወጣት የሚሄደው ሰው ሌላ ጊዜ መደበኛ ትምህርት ለመማር የሚቁነጠነጥ ከሆነ ይሄ ሰው ከዘጠኙ ለምጻሞች አንዱ ነው ማለት ነው። በሌላ መልኩ ቤተክርስቲያናችሁ እናንተን ለማስተማር አስተምራችኋለች። እዚህ ውስጥ ያላችሁት እስኪ የጠራ መረጃ ከራሳችሁ ጠይቅ። እንግዲህ ከጠሩኝ አጋጣሚ ሆኖ አልጠየቅኩም፣ በጣም ይቅርታ። እዚህ ውስጥ ያላችሁት እናንተ ሁላችሁ በሰንበት ትምህርት ቤት ያለፋችሁ ናችሁ ማለት ነው ወይስ ወላጆች ናችሁ? አይደለም። ዳግመኛ የተወለዱት ሲባል እኔ እኮ የሰንበት ትምህርት ቤቱ አባላት ብቻ መስሎኝ ነበር። የሁሉም ነው? የሁሉም ነው እንዴ? ጃርባን እኮ እሺ። እኔ ደግሞ አባላቶቻችሁ ብቻ በዋናነት ከዛ ለሁሉም ተብሎ የታሰበ ስለመሰለኝ ነው። ስለዚህ ለሁሉም ከሆነማ መልካም። ይህንን መርሃ ግብር እንግዲህ ከስብከተ ወንጌሉ ከሰበካ ጉባኤው ጋር በመነጋገር የሰንበት ትምህርት ቤት ልጆቻችሁ ወጣቶቹ ሲያዘጋጁ እንግዲህ ሰንበት ትምህርት ቤት ተማሩ ብላችሁ ወላጆች ልጆቻችሁ ልካቸዋል። መልካም እኮ ነው። የሆነ ጊዜ ላይ ከመጀመሪያው እስከ አራተኛ አሁን ደግሞ እንዲያውም ተቀይሯል። እስከ አራተኛ ድረስ አብዛኞቹ ሰንበት ትምህርት ቤት ተምረዋል። አሁን ደረጃው ከፍ ብሏል እና በተሻለ ጥራት ትምህርት እንዲማሩ የላካችኋቸው ልጆቻችሁ እናንተም ደግሞ በሰንበት ትምህርት ቤት አልፋችሁ ከሆነ እንዴት ነው ያሁኑ አገልግሎታችሁ ልላችሁ ፈልጌ ነው። ማለት በሰበካ ጉባኤ ቤተክርስቲያን ሲፈልጋችሁ ፈጣኖች ናችሁ። በልማት እንደተሰጣችሁ መክሊት በሰንበት ትምህርት ቤት በልዩ ልዩ ነገር ላይ ቤተክርስቲያን ስትጠራችሁ ቅርብ ከሆናችሁ ከዘጠኙ ለምጻም ጋራ የምትሰለፉበት የምንሰለፍበት ምንም የምንጠራበት ምንም ምክንያት የለም። ግን ደግሞ ቤተክርስቲያን በጠራችን ጊዜ ቤተክርስቲያን ወንጌልን ስሙ፣ ታምረ ማርያም አድምጡ፣ አስቀድሱ፣ ኪዳን አድርሱ ብላ በጠራችን ጊዜ ድምጿን ባሰማች ጊዜ በልማትም ይሁን በአገልግሎት መስማት ያልቻሉ ጆሮዎች አሉ እንደሆነ ከዘጠኙ ለምጻሞች አንዱ ሆነናል ማለት ነው። እግዚአብሔር ይፈውሰን። እስኪ ሌላ ከዘጠኙ መካከል አንዱ የሆነ ሰው እናንሳና ትምህርቱን እንቋጭ። ቅድም መጋቢ አዲስ ያስተምሩት የነበረው ትልቁ የሳምንታችን ኒቆዲሞስ ነው። እኔ ኒቆዲሞስን ሳስብ ብቻውን አይደለም፣ ሌሊት ወደ ክርስቶስ እየመጣ ይማር ነበር። ይሄንን በተደጋጋሚ የምታውቁት ነው። ግን እኔ ከኒቆዲሞስ ጋር እኩል የማስበው አንድ ሰው አለ። ኒቆዲሞስ ሌሊት እየመጣ ከጌታችን ክርስቶስ እግር ስር ተቀምጦ ወንጌል ተማረ።
ሌሊት የተማረውን በብርሃን ገለጠው። መቼ? ዮሐንስ ምዕራፍ 7 ላይ ስለ ክርስቶስ ሲከራከር ታገኙታላችሁ። ሕጋችን እኮ ሰው ቃሉ ሳይሰማ ይሙት አትልም ብሎ ሲከራከር ዮሐንስ ምዕራፍ 7 ቁጥር 51። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ላይ መድኃኒታችን ኢየሱስ ክርስቶስን ከመስቀል ላይ አውርዶ ለመቅበር ሥጋውን ሲለምን እናያለን። በሌሊት የመጣው በቀን ተገለጠ ማለት ነው። እስኪ አብራችሁ ይበሉ። በሌሊት የመጣው በቀን ተገለጠ። ማን አብሮት እዚህ ይለኛል መሰላችሁ? ኒቆዲሞስ፣ ይሁዳ። እስኪ ደግማችሁ ንገሩኝ። ኒቆዲሞስ መቼ ነበር እየመጣ የሚማረው? ሲጨልም ሌሊት ወደ ክርስቶስ ይመጣና ወንጌል ይማራል። ይሁዳ ደግሞ ቀን ከክርስቶስ እግር ስር ይማራል። ሰው እያየው ከክርስቶስ እግር ስር ሲማር ይውላል። ሰው እያየው በቀን ማን እያየው አልኳችሁ? ሰው ሲያየው በጣም ደግ ነው። ያ ከእናቱ ጋር የመጣው የይሁዳን ታሪክ አሁን አልነግራችሁም። ሊቃውንቱ እዚህ ያሉት ይነግሯችኋል ሌላ ጊዜ። በጣም አሳፋሪ ታሪክ የነበረው ሰው ነው። ከእናቱ ጋር የተኛ ሰው ነው። ኃጢአቱን ይቅር ተብሎ ለሐዋርያነት በቅቶ ነው። ኃጢአትን የማይጸየፍ ጌታ ጠርቶት ከኃጢአት አንጽቶት እና ለዚህ ሐዋርያነት ካበቃው በኋላ የገንዘብ ፍቅር አታለለው። አንዲት ሴት ሽቱ ስትቀባው 300 ብር ነበረ ዋጋው። በጣም ብዙ ነው በወቅቱ በሀገራቸው እና ሲያሰላው 30 ብር ይደርሰዋል። እንዴት ይሄ ብር ይቀርብኛል አለ። በዚህ ምክንያት ልቡ በፍቅር ነዋይ በገንዘብ ፍቅር ተቃጠለ። ኒቆዲሞስ ነው ይሁዳ። እና ቀን ከክርስቶስ እግር ስር ሰው እያየው ሲማር ይውላል። ሲመሽ ሰው ሳያየው አይሁድን ሄዶ ሊቃነ ካህናቱን ኢየሱስን ብይዝላችሁ ባስይዝላችሁ ስንት ብር ትሰጡኛላችሁ እያለ ሲደራደር ያድራል። ክርስቶስን ለመሸጥ ሲያጥር ነገሩ ሲመሽ ሰው ሳያየው ኒቆዲሞስ ወደ ክርስቶስ ይመጣል። ይሁዳ ሰው ሳያየው ሲመሽ ወደ አይሁድ ይሄዳል። ልዩነቱ ገብቷችኋል አይደል? ግልጽ ነው አይደል? ሰው ሳያየው ይሁዳ ወዴት ይሄዳል? ወደ ማን ይሄዳል? ወደ አይሁድ። ምን ለማድረግ ይሄዳል? ክርስቶስን ምን ለማድረግ? ለመሸጥ። ስንት ሰጡኛላችሁ እያለ ለመደራደር። ደግሞ የሚስቱ ዘመድ የነበረ በርባን የሚባል ሽፍታ ነበር። እሱ እንዲፈታለት ይፈልጋል። በጣም እኮ የሚገርም ነው። እና እባካችሁ በርባን እዚያ አካባቢ ችግር አለ መሰለኝ። የሚስቱም በኋላ አግብቶ በቃ እንዳለ ቤተሰቡ ጋር የሆነ ብቻ ንጹህ አይደሉም። አንዳንድ ወንጀልም የቤተሰብ ይሆናል እንዴ? እንዴት ነው ነገሩ? ማለት እሱ አይደለም የእሱ አይደለም የሚስቱ ነው። ሌላ ሚስት አግብቷል በኋላ እና ሰፊ ታሪክ ነው ያለው። ለማንኛውም የዚህ ቤተሰብ ነው እና እስቲ እንደው ይህንን ዘመዴን አስፈቱልኝ ብሎ በርባንን ለማስፈታት ጭምር ነው። የገንዘብ ፍቅር ብቻ አይደለም። አያችሁት? በርባንን አስፈትቶ ጌታውን ለማሰቀል ፈጣሪውን ለማሰቀል በሌሊት ሰው ሳያየው ተሰውሮ ከአይሁድ ጋር ክፉ ምክር ሲመክር ያድራል። ኒቆዲሞስስ ሲመሽ ወደ ክርስቶስ እየመጣ ከጌታው ስር ወንጌል ሲማር ያድራል። አንድም ጨለማ ወይም ደግሞ እስኪ የአንድ ዛፍ ሁለት ፍሬዎች በጣም የሚገርሙ ናቸው። የአንድ ዛፍ ሁለት ፍሬ፣ አንዱ መራራ ሌላው ጣፋጭ፣ ሁለቱም ከክርስቶስ እግር ስር ተምረዋል። ግን ይሁዳ መራራ ፍሬ ሆነ። ኒቆዲሞስ ቀን ሰው አያየውም። የክርስቶስ ተማሪ ነው ተብሎ አይገመትም። አይሁድ አያዩትም። ኮቴውን አጥፎ ወደ ክርስቶስ ይሄዳል። ማንም የክርስቶስ ደቀ መዝሙር ነው ብሎ አይገምተውም። ሰው ያላየው ይሄን አባቶቻችን ስውር ቅድስና ይሉታል። እስኪ በሉት፣ ምን አልኳችሁ? ስውር ቅድስና። የይሁዳን ደግሞ ስውር ክፋት ይሉታል። ስውር ምን አልኳችሁ? በጣም አያደርስባችሁ። ቀን ከእናንተ ጋር እወድሃለሁ እወድሻለሁ እየተባባሉ ሲጎራረሱ እየዋሉ ማታ የሚነካከሱ ሰዎች
ዘወር ሲል ሌላ፣ ሲመሽ ሌላ፣ ራቅ ሲል ሌላ፣ ሲገናኙ ደግሞ ጠፋሽ እየተባባሉ የውሸት ድምፅ እያሰሙ የሚሳሳሙ ሰዎች፣ ይሄ በጣም እንደዚህ አይነት የአንድ ሳንቲም ሁለት ገጽታ ብለን መቼም ልናሳምረው አንችልም። እንዲህ አይነቱን ክፋት አያችሁት። ግን ይህ ዓለም እንደዚህ ነው። ይሁዳ ኒቆዲሞስ በጸደቀበት ጨለማ ኃጢአት ሰራ። ኒቆዲሞስ ደግሞ ይሁዳ ኃጢአት በሰራበት ጨለማ የጽድቅን ሥራ ሰራ። ሰው ሳያየው በጎነትን አሳየ። ሰው የማያውቀው በጎነት። እስኪ ምድር ላይ ምን ታውቃላችሁ? ሰው የማያውቀው ደግነት ነው ያለው። እስኪ ምድር ላይ ምን ታውቃላችሁ? ሰው የማያውቀው ደግነት ነው ያለው። ሰው የማያውቀው ዝርዝር ነገር አያስፈልገው። እኛ ራሳችን ስውር ደግነት እግዚአብሔር ለሁላችን ያለ ዝርዝር ነገር አያስፈልገው። አያችሁት? ከዘጠኙ ለምጻሞች እንደ አንዱ ሊቆጠር የሚችል የዘጠኙ ለምጻሞች የገንዘብ ፍቅር ያልጠፋለት ጨለማውን ብርሃን ሊያደርግ ከሚችል ጌታ ጋር እየዋለ ልቡ የጨለመበት ደግሞ ይሄ ይገርማችኋል። ዮሐንስ ስለ ይሁዳ ሲናገር ደቀ መዛሙርቱን ሲያቆርባቸው መድኃኒታችን ኢየሱስ ክርስቶስ አብሮ ቆርቧል። ይሁዳ እኮ ቆራቢ ነበር። ታውቃላችሁ? ይሁዳ ምን ነበር አልኳችሁ? ግን ዮሐንስ ምን ብሎ ያመጣዋል? ወአ ሰይጣን ውስተ ልበ ይሁዳ ምስለ ውእቱ ህብስት። ከዚያ ህብስት ጋራ በይሁዳ ልብ ሰይጣን አደረበት ይላል። ቁርባን ደግሞ ሰይጣን ያርቃል እንጂ ሰይጣን ያሳድራል እንዴ ያላችሁ እንደሆነ ትክክል ነው ጥያቄው። አምኖ ለሚቀበለው ነው ሰይጣንን የሚያርቅ። ቆራቢ ይበሉኝ ብሎ እንደው ልታይ ብሎ ደግሞ ለይስሙላን እንደ ይሁዳ አለ። ብቻ ብዙ ነው። ይሁዳ ለይስሙላ ነው፣ ተለይቶ ላለመቅረት ነው። አንተ ለምን አትቆርብም ላለመባል ነው። የያዘውን በልቡ ይዞ የሰይጣን ማደሪያ ነው የሆነ። አያችሁት? ስውር ክፋት ማለት እንደዚህ ነው። ቁርባን እንኳን የማያጠፋ የወንጌል ትምህርት የማይቀይረው እና አንዳንድ ጊዜ የይሁዳ ልብ በዚህ ዘመን ካለ አሁን የትኛው መጽሐፍ፣ የትኛው መምህር፣ የትኛው ጻድቅ ነው ይሄን ልብ መስበር የሚችል? እግዚአብሔር የይሁዳ ልብ ከሁላችን ያርቅልን። ምናልባት ነው ምናልባት ካለ ግን አንጠራጠርም። ምክንያቱም ያው ደግሞ አይጠፋም። ለማንኛውም ግን ይሁዳ ማለት ከዘጠኙ ለምጻሞች እንዳንዱ ለሐዋርያነት ክብር ያጨውን ኃጢአቱን ይቅር ያለውን ጌታ የረሳ ማለት ነው። እና ደግሞ በሌላ መልኩ ይሄ ኒቆዲሞስ የአይሁድ መምህር ነው። እንደምታውቁት የአይሁድ መምህር ነው። ግን የሚመጣው ሌሊት ነበረ የእውቀት ክፍተት ለመሙላት። የምን ክፍተት አልኳችሁ? ሐዲስ ኪዳንን አያውቅም። ለዚያ ነው ሁለተኛ መወለድ አለበት ሲለው፣ እንዴት ነው ሰው ካደገ በኋላ ሁለተኛ የሚወለደው ያለው? ለዚያ ነው እውቀት ክፍተት አለበት። ለማንኛውም ልነግራችሁ የምፈልገው ተመልከቱ። ይሄ ሌት ተቀን እየተማረ እንኳን እውቀት ያልቀየረው ደግሞ ይሄ ይሁዳ አለ። እውቀት ያልቀየረው ሰው ከኒቆዲሞስ በላይ ወንጌል ተምሯል። ወንጌልን ሰምቷል። ያውም ክርስቶስ ከዋለበት እየዋለ ካደረበት እያደረ ወንጌልን ሰምቷል። የክርስቶስን እጁን ታምራት፣ የቃሉን ትምህርት ሁሉ ተመልክቷል፣ አይቷል። ምን ይሆናል? በጨለማ ብቻ እንጥፍጣፊ ጊዜውን እየተጠቀመ የሚመጣው ኒቆዲሞስ ግን በለጠው። ከመሸ መጥቶ በለጠው፣ ቀደመው። በክርስትናችን ጉዞ ላይ ደካሞች አላቸው እንዳይቀድሙን እግዚአብሔር ለሁላችን ብርታ የኒቆዲሞስን ልብ ለሁላችን ይስጠን። እኔ አንዳንድ ጊዜ በቤተ ክርስቲያናችን ትምህርት በጣም እንደው ወዴት ነን ሚናችን ወዴት ነው ብዬ የሚያስጨንቀኝ አንድ ታሪክ ነግሬያችሁ ትምህርቱን ልቋጭ። ለምሳሌ የሁላችን ጥያቄ የሚሆን ማለት ኒቆዲሞሳዊነት ማለት አዋቂነት፣ ስውር አዋቂ መሆን፣ ስውር በጎ መሆን። ስለ ክርስቶስ ስለ ቤተ ክርስቲያን የምናውቀው ነገር በሙሉ ሰዎች ከሚገምቱት በላይ መሆን አለበት። እኛ ግን ከግምት በታች ነው የምንሆነው። ስላሰርነው ማተር ማወቃችንን እንጃ፣ ስለምንሳለመው መስቀል ማወቃችንን እንጃ፣ ስለምንቆርበው ቁርባን ምዕመናን እያወቃችሁ ነው። አሁን ትምህርት እንዳይሰፋብኝ እንጂ ይውላችሁ፣ አይ እኛ ከቆረብን ስለ ቁርባን ማወቅ ደግሞ ግዴታ ነው የሚሉ እናቶች አባቶች አሉ። አስራት በኩራት ካወጣን ስለ አስራት በኩራት መማር ምን ነው ጥቅሙ የሚሉ ሰዎች አሉ። ይውላችሁ ባጭሩ ልንገራችሁ፣ ሰይጣን በዚህ ዘመን ኃጢአትን እያሰራ ራሷን ኃጢአትን አይደለም የሚያመጣው። በዚህ ዘመን ትልቁ ፈተና ጽድቅ የመሰለ ኃጢአት ነው። በደንብ ስሙ። ምን አልኳችሁ?
አቤት ጽድቅ የመሰለ ኃጢአት ነው። ሃይማኖት የመሰለ ክህደት ነው። የዘመናችን ችግር፣ የዘመናችን በሽታ። ስለዚህ ጽድቅንና ኃጢአትን አመሳስሎ ነው የሚያቀርበው። ተመሳሳይ ምርት ማለት በዲያብሎስ ነው የተጀመረው እንጂ በክፉ ህሊና ቢስ ነጋዴዎች የመጣ አይደለም። ከሰይጣን ነው የተጀመረው፣ ከዲያብሎስ ተመሳሳይ ምርት። ይሄ ማለት ታውቃላችሁ፣ ተመሳሳይ ምርት ማለት ዲያብሎስ ወደ ገነት ሲገባ ራሱን ሆኖ ነው። እስኪ በምን አድሮ ነው? እስቲ አስታውሱት። በምን ነበር ያደረው? አቤት በእባብ ገላት። አያችሁ፣ ስሙን ቀይሯል ማለት ነው። ስሙ ማን ተብሏል? ዲያብሎስ እባብ ተብሏል። ገላውንም ቀይሯል። በማን አድሮ? በእባብ አድሮ። አያችሁ፣ ስምም ገላም ማለት አካልም ቀይሮ ነው ወደ ገነት የገባ። ያማ ባይሆን ሰይጣን እንዴት ሔዋንን ያታልላት ነበር? እያየችው እንዴት ይሆናል? ታሪክ እንዲህ አይሆንም ነበር ያኔ ቢታይ ኖሮማ። ግን ራሱን ሆኖ አይመጣም። ከጥንትም አሁንም አይታችሁታል አይደል? ቆሮንቶስ ላይ ክርስቶስን ሲፈትነው ተርቦ ባየው ጊዜ በስጋ ተርቦ ባየው ጊዜ በጣም በቃ አንጀት ያለው ርህሩህ ሆኖ ጌታ ሆይ ርቦሃልና ዳቦ እንብላ ብሎ ክርስቶስን እኮ ጥያቄ ያቀረበለት አይገርም? ዲያብሎስ ሲያዝ ለተራበ ርህራሄ አይስማማው፣ ውሸታም ግን አተርፍበታለሁ ብሎ ካሰበ ለካ ዲያብሎስ ርህራሄም አለው። ዳቦ አረረበዋል እንብላ ይላል። ለካ አተርፍበታለሁ ብሎ ካሰበ ሰይጣን ነጠላ ለብሶ ሲያስቀድስ ታገኙ ትችላላችሁ። እዩት፣ ገዳም ገባ እኮ ክርስቶስን ተከትሎ ገዳም ድረስ ሄዶ እና አንዳንድ ሰዎች ይገርሙኛል። አሁን ለሆነ በረከት ገዳም ሄደው እማሆይ እንትና እኮ እንዲሆና አባተ ከሌ እኮ እንደዚህ ሆኖ የሚል ሆነ ጥሩ ወሬ ሳይሰሙ ሲቀሩ አይ ገዳማውያንም እንዲጀመር እና ገዳማውያንን ሰይጣን እንዲህ ካላደረገ እንዲህ ክፉ ወሬ ወደኛ ጆሮ እያመጣ እነሱን ካልፈተነ ምን ሰርቶ ይበላል ሰይጣን? ከተማ ከዋለማ ስራ ፈቷል ማለት እኮ ነው። አብያተ ክርስቲያናትና ገዳማትን ነው የሚያውከው። አያችሁት? ክርስቶስ ፍጡር ስለመሰለው እንደኔ በዳቦ የሚታለል ፍጡር መስሎት ስለ ዳቦ ጥያቄ፣ ስለ ወርቅ፣ ስለ ብር ይህንን ነበር ያመጣው። እያልኳችሁ ያለሁት ሰይጣን የሚፈትነን ራሱን ሆኖ አይደለም። ቆሮንቶስ ላይ እንዳየነው አዛኝ፣ ለተራበ የሚራራ፣ ለተቸገረ የሚያዝን መስሎ ነው የመጣው። ወግድ ከኋላ ብሎ ሰይጣን ክርስቶስ ሰይጣንን እስኪያባረረው ድረስ ማለት ነው። እና እኛ ስለ ቁርባን ማወቅ ያለብን ለምንድን ነው? ስለ አስራት በኩራት፣ ስለ ጥምቀት፣ ስለ ቤተ ክርስቲያን መማር በመጠኑ ልታውቁት የሚገባችሁን ያህል ማወቅ ያለባችሁ ለምንድን ነው? እዩት፣ እንዲህ መልአክ የመሰለ ማለት የብርሃን መልአክ የመሰለ የጨለማ መልአክ ስለሚመጣብን ነው፣ መስሎ ስለሚመጣ በቤተ ክርስቲያናችን ላይ ስንዴ የመሰለ እንክርዳድ ስለሚዘራ ነው። ብዙ ጊዜ ጠይቄ እዚህም እንደውም የሆነ ጊዜ ስመጣ ጠይቄ ነበር። እስኪ ደግሜ ልጠይቃችሁ መሰለኝ። እንክርዳድና ስንዴ ለይታችሁ ታውቃላችሁ? ያው ሁሌ እንደምለው ልንገራችሁ። እኔ አሁን የገበሬ ልጅ ነኝ። በጣም የሚገርማችሁ እንክርዳድና ስንዴ እኔ አላውቅም። አሁን እናንተ ከየት እንዳወቃችሁት እኔ እንጃ። አሁን ብዙ የከተማ ሰው እንደዛ እናውቃለን ነው የሚለኝ። እኔ ከመጣሁ በኋላ ትቼው ገጠሩን ማለት የእርሻ ምናምን ተቀየረ እንደ እንክርዳድ መልኩ። እኔ አሁን ስንዴና እንክርዳድ ሁለቴን ነው የምላችሁ አላውቅም። እናንተ ግን እንዴት ነው ያወቃችሁት? እሺ አሁን የስንዴ እርሻ ውስጥ ይሄ ወስጄ በሉ ይሄንን አርሙ ብላችሁ እንክርዳዱን እየለቀማችሁ መንቀል ትችላላችሁ? ይሄ እንክርዳድ ነው ይሄ ስንዴ ነው ብላችሁ ለይታችሁ ታውቁታላችሁ? እዚህ ከተማ የተወለዳችሁ ልጅ ታውቁታላችሁ? እኔ እላችሁ ከበቀልና ካፈራ በኋላማ አይነ ስውርም ያውቀዋል። እኔ የምላችሁ ገና ሲበቅል ነው የምላችሁ። ገና ሲበቅል ታውቁታላችሁ? እሺ ልምድ ያለህ መሆን አለብህ ካወቅከው። በጣም ልምድ ያለው ሰው ነው። አዎ ልምድ ያለው ሰው ያውቀዋል። ልምድ ያለው ሰው እንጂ ስንዴ ነው ብለህ እንክርዳድ ነው እያልክ ስንዴ ስትነቅል ነው የምትውለው። የኔ ቢጤ ዝም ብለህ ከሆንክ ማለት ነው። 3 ቀን 4 ቀን ብቻ አይተህ አታውቀውም። ልምድ ያስፈልገዋል። አያችሁት? የጠላት ብልጠቱን ይሁልኝ። እንግዲህ በስንዴ እርሻ መሃል በቆሎ ቢዘራ አይነ ስውርም ለይቶ ያውቀዋል። በዳበሳ ዝም ብሎ
ይሄ ስንዴ አይደለም ብሎ ነቅሎ ይጥልበታል። በስንዴ እርሻ መሃል ጤፍ ቢዘራ አይነ ስውር እንኳን ነቅሎ ይጥለዋል። አረም ነው ይሄ ስንዴ አይደለም ብሎ በዳበሳ ያውቀዋል። ሰይጣን ምን ያህል ክፉ እንደሆነ የምናውቀው በስንዴ መካከል ምንድነው ዘራ ያለው? አቤት የሚመሳሰል ነገር ነው የሚያመጣ ማለት ነው። ይሄ ጽድቅ ነው ወይስ ኃጢአት የሚለውን ነገር ግራ እስክንጋባ ድረስ ይህንን ማድረግ ኃጢአት ነው ወይስ ጽድቅ ነው ብለን ይኸው ዛሬ የማንስማማባቸው ብዙ ነገሮች አሉ እኮ። ለምሳሌ በርካታ ነገሮች አሉ። እነሱን ነገሮች ነካክቼ ጥያቄ አልፈጥርባችሁም። ግን ሁላችሁ ከዘጠኙ ለምጻሞች ማለት ቤተክርስቲያን ውስጥ የነበሩ ግን የጠፉ ነበርን የሚሉ ሰዎች ጋር ላለመቆጠር ክርስቲያኖች ቤተክርስቲያናችንን በደንብ ማወቅ ሌላው መፍትሄ ነው። በቃ ማወቅ መፍትሄ ነው። ለዚህ ነው ይህንን ጊዜ ወስጄ እየተናገርኩ ያለሁትና አሁን እኛ ስውር አለማወቅ ነው ያለብን ወይስ ስውር ማወቅ? ስውር በጎነት ወይስ ስውር ክፋት የሚለውን ነገር ለመጨረሻ ልነግራችሁ እንደው በጣም ስለሚገርመኝ በዚህ በአብይ ጾም በጣም የሚገርመኝ ነገር ነግሬያችሁ ትምህርቱን ልቋጭ። አብዛኞቹ እዚህ ውስጥ አሁን ሰንበት ትምህርት ቤት አባላት የእናንተ ፕሮግራምም ስለሆነ ስለምትሰሙኝ አንድ መፍትሄ ይኖራል ብዬ ገምታለሁ። በተለይ ሰንበት ትምህርት ቤት ስለሆነ ከር የሚል ነገሩ አሁን የምነግራችሁ በዚህ በአብይ ጾም የሚገርማችሁ የተፈቀደ ነገር እናደርጋለን፣ ያልተፈቀደ ነገር እናደርጋለን፣ የተፈቀደ ነገር አናደርግም። እንደ ቤተ ክርስቲያን ነው የምላችሁ፣ እንደ ጠቅላላው ቤተ ክርስቲያኑ ስላችሁ በተለይ እዚህ አውደ ምሕረቱ ላይ ማለት ነው አንዱ። ሁለተኛው ደግሞ ውስጥ የተፈቀደ ነገር አናደርግም፣ ያልተፈቀደ ነገር እናደርጋለን በዚህ አብይ ጾም። እስኪ ምን አልኳችሁ? እየተግባባንበት እንዲሆን የተፈቀደ ነገር አናደርግም፣ ያልተፈቀደ ነገር ግን ምንድነው? እያደረግን ነው። ምንድነው እሱ የተፈቀደው? የተፈቀደ ለምሳሌ ይውላችሁ ጭብጨባ አሁን አልተከለከለም በአብይ ጾም። እየሰማችሁኝ? ጭብጨባ ምን አላለም አልኳችሁ? እሁድ የምትመጡ ሰዎች ቀድማችሁ ሊቃውንቱ ወትቀውም ከመዝሙረ ዳዊት የተገኘውን የተወሰደውን መዝሙር በያሬዳዊ ዜማ በመቆሚያ እያሸበሸቡ በእጃቸው እያጨበጨቡ ቀስ ባለ ጭብጨባ ያመሰግናሉ። አውደ ምሕረት የማህሌት ልጅ ነው። አውደ ምሕረት አባቱን ነበር መምሰል የነበረበት፣ ግን ያው ጭብጨባ የለም። በጣም የሚገርመኝ አንዱ ይሄ ነው። እንግዲህ እኔን ካላመናችሁኝ መርጌቶቹን መታችሁ የያሬድን የዜማ ስልት የያዙ እነሱን መታችሁ ማየት ነው። አንድ ምንድነው የቀረኝ? አንደኛው ረሳችሁት? አያችሁ፣ ያሁን የተፈቀደ ግን የማናደርገው ነው። የተፈቀደ የማናደርገው ማጨብጨብ አልተከለከለም። በአብይ ጾም ሶህማማቱ ላይ ነው የማይቻለው። ይሄ አብይ ጾምን ግን ምንም የሚከለክል የቤተክርስቲያን ስርዓት የለም። እኔ ራሱ መለኮት መጥቶ አሁን አጨብጭቡ ቢል የምትሰሙት አይመስለኝም። እንኳን እኔ እዚያው እንደው ከሚቀር ምን ያህል ስርዓት ሳይሆን ባህል እንደሚመራን እንድታውቁት ነው። ልማድ እንዴት እንደተጫነ እንድታውቁት እንድታስቡት ያህል እና ይሄ ጭብጨባ አልተከለከለም ነበር። ግን ያው እንዳልኳችሁ እኔ እንድታውቁት እንደው ሐሳቡ ራሱ እንዲኖራችሁ እንጂ እንድታጨበጭቡ ማለት በቃ እጃችሁ ራሱ እሺ እንደማይላውቃል። አጨብጭቡ ብትባሉ እስኪ አጨብጭቡ። ከታችሁ አሁን አልታዘዛችሁም አይደል? ልማድ ነው። ልማድ እኮ ከፖሊስ እንትን ምንድነው የሚባለው ካቴና ይበልጣል፣ ያስራል። አያቴ እውነቴን ነው የምላችሁ አብይ ጾም አልቆ ፋሲካ ከተፈሰከ በኋላ ረቡዕና ዓርብ አትበላም እንዴ? እኔ ቅርቅር ነው የሚለኝ። ረቡዕና ዓርብ ነው የምትለው ልማድ ነዋ። እንዴት ክርስቲያኖኝ ረቡዕና ዓርብ? ኧረ አባቶችም እየበሉ ነው፣ ጳጳሳቱ እየበሉ። የምን ጳጳስ ነው እሱ? የሰለመ ነው አይመስልም? እንዲህ ነው የሚሉት። እና በጣም ነው የሚገርመኝ ልማድ ምን ያህል ተጽዕኖ እንደሚያደርግ። እግዚአብሔር ራሱ ቢመጣ ማን አንተ እንደምትለው አሁን ሳስብ እንደዚህ ነው። የራሷ እግዚአብሔር መፍጠር ነው። የራሷ ስርዓት፣ የራሷ ባህል፣ የራሷ ልማድ
በጣም እኮ የሚገርም ነው። እሺ ያልተፈቀደ የምናደርገው ምንድን ነው? በጣም ይቅርታ ይደረግልኝ፣ የሁሉ ልማድ ስለሆነ እዚህ ቤተ ክርስቲያን ንግስ ካለ እንግዲህ እኛም ጋር ንግስ አለ። እኔ ለመናገር ያህል እንጂ ምንም የተለየ ነገር የለኝም። ምናልባት እዚህ ቦታ ላይ ንግስ ካለ በዐቢይ ጾም ማለቴ ነው። አይጠፋም አይደል? አይጠፋም ንግስ በዐቢይ ጾም ያው እኛም ጋር አለ በእኔ አጥቢያ እና ንግስ አሁን በበዓላት በዐቢይ ጾም ከበሮ እየተመታ እንዲከበር የቤተ ክርስቲያን ስርዓት አይፈቅድም። የንግስ አሁን መጋቢት መድኃኔዓለም ቀጣይ የምናከብረው ጥቅምት መድኃኔዓለም ነው ሄደው። መቼ ሄዷል አልኳችሁ? ጥቅምት መድኃኔዓለም መጋቢት አቦ ጥቅምት ስንት ነው የምናከብረው? ዐቢይ ጾም ላይ እንዳይሆን መስቀልን ያለ ጊዜው እያከበርን ያለው መጋቢት 10 ነበረ። መስከረም 17 ቁፋሮ የተጀመረበት ቀን ላይ እያከበርን ያለ ነው። ዐቢይ ጾም ላይ እንዳይሆን ነው። አሁን ግን በአንድ ራስ ሁለት ምላስ ሁሉም አይቀርም። እስኪ ኒቆዲሞሶች ሆነን ዝም ብሎ ልማድ የሚመራን ሳንሆን ዕውቀት የሚመራን እንዲሁ በሜዳ ተበትነን የምንቀር 9 ለምጻሞች ሳንሆን መጥቶ እንዳመሰገነው በስርዓትና በሕግ እንደተመራው እንደዚያ እንድንሆን እግዚአብሔር ይፍቀድልን። እና ወንድሞቻችን የሰንበት ትምህርት ቤት ልጆቻችሁ ያለ ምክንያት አይመስለኝም ይሄንን የተጠመቁትስ ዳግመኛ የተወለዱት ወዴት አሉ ሲሉ አንዳንድ ሰው ዳግመኛ ተወልዶ በዚያው እንደጠፋ የሚቀር ስላለ በጣም ብዙ ሰው የዓመት በዓል ሰው ነው። በጣም ብዙ ሰው የንግስ ሰው ነው። በጣም ብዙ ሰው ተረጋግቶ ለመማር ተረጋግቶ ወንጌል ለማድመጥ የሆነ የሚቁነጠነጥ ነውና ለምንድነው ማትመጣ ሲባል ቢዚ ነኝ። እኔ ቢዚ ሆኖ ለሚጠፋ ሰው ኒቆዲሞስ ትልቅ ማሳፈሪያ ሆኖ የተጻፈ ይመስለኛል። በዚያ ጊዜ ያውም አይነግብ የሆነ ሰው ጠላት በቅጠል ቀዳዳ የሚመለከት የሚፈልገው ሰው በዚያን ጥፍጣፊ ሰዓት ወንጌል መማሩ እኛን ለማሳፈር የተጻፈ ታሪክ ነው። እና ድሮ አንዴ ምን እንደሆነ ረስቼዋለሁ። እኔ መጽሔት ይሁን ማለት የሐመር መጽሔት ይሁን ስማ ጽድቅ ብቻ ማኅበረ ቅዱሳን ከሚያሳትማቸው 90ዎች ውስጥ ካየኋቸው ከማድረሳቸው ጽሑፎች ቢዚ የሚለውን የተረጎሙበት ቃል አለ። እሱን ነግሬያችሁ ልቋጭ እስኪ። ቢዚ ማለት ፊደል እናንተ ተባበሩኝ። ቢዚ ሲባል ቢ ቀጥሎ ምንድን ነው? አቤት አረ ፊደል ላይ ያልኩት ኤቢሲዲ የሚለው ነገር ቢ ዩ ኤስ ዋይ እና ምን ብለው ቢዚ ነው። መደበኛውን ትርጉም ታውቁታላችሁ። እነዚህ ደግሞ በመንፈሳዊ ትርጉም ተረጎሙትና እንደውም ትክክለኛው የነሱ ትርጉም ይመስለኛል። በመንፈሳዊ ቃል ተረጎሙትና ቢዚ የሚለውን ቢ ማለት ቢንግ ማለት ነው አሉ። ቢ ማለት ቢንግ ማለት ነው። የቢአይኤንጂ ማለት ነው ቢንግ። ከዛ ዩ አንደር ማለት ነው ቢንግ አንደር። ከዛ ምን ነበር ፊደሉ? ኤስ ሰይጣን ብለው ተረጎሙት። ሰይጣን ቢንግ አንደር ሰይጣን። ከዛ ዋይ ዮክ ቀንበር። እስኪ አንድ ላይ ተርጉሙልኝ። ቢንግ አንደር ሰይጣን ዮክ ማለት ምን ማለት ነው? ያው ጥረት ስለሚኖር እዚህ በሰይጣን ቀንበር ስር መሆን። እያንዳንድ ለቅዳሴ ጊዜ ካጣረ ቢዚ ሆኜ ብቻ አይደለም ሰይጣን ቀንበር ጭሞብን ነው። እንደ ኒቆዲሞስ አምልጠን እንድንመጣ እንደ ሳምራዊው አምልጠን እንድንመጣ እግዚአብሔር የመፈታት ነፃ የመውጣት ጊዜ ያምጣልን። ስብሐት ለእግዚአብሔር።